የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በዚህ ሰዓት የተቃዋሚ ጠንካራ ተቃዋሚ ፖለቲካ ፓርቲ አለ ብዬ ማመን ለኔ ይቸግረኛልና ምርጫ ሲደርስ ነው እነሱ የሚመጡት የምናውቃቸው። በተረፈ ግን ከኛም ከራሳቸው የሚራቁ ይመስለኛል የሚል መልእክቱን ያደረሰን አድማጭ አለ። እናመሰግናለን። እንግዲህ ይሄ የሱ ሐሳብ ነው። እናንተ ምን ትላላችሁ? ከፍተሻችን በኋላም ይሄን ጉዳይ በሰፊው ልታወሩበት ሐሳባችሁን ልትሰጡበትም ትችላላችሁ። መንግስትነትን የተቆጣጠረው ገዢ ፓርቲ ቃል የገባቸውን ጉዳዮች እንዲፈጽም ጫና ማሳደር፣ የማህበረሰቡን ጥያቄዎች ማንሳትና ምላሽ እንዲሰጥባቸው መሞገት፣ በምርጫ ወቅት ደግሞ አማራጭ ሐሳብ በማቅረብ በህዝብ ድምጽ ስልጣን መያዝ ዋነኛ ሚናቸው የሆኑ ተቃዋሚ ፖለቲካ ፓርቲዎች ሚናቸውን ካልተወጡ ዲሞክራሲ ቀጭጮ ይቀራል። ለመሆኑ የፖለቲካ ፓርቲዎች ሚናቸውን እየተወጡ ነው ወይ የሚለውን የዛሬ ፍተሻችን ፓርቲዎቹን በማናገር ተሰናድቷል። አዲስ አለም አበበ ለአንድ ሀገር ዲሞክራሲያዊ የፖለቲካ ሂደት አማራጭ ሐሳቦችን የሚያነሱ ፓርቲዎች መኖርና ንቁ ተሳትፎ ትልቅ ሚና እንደሚኖረው የተለያዩ ሀገራት ተሞክሮ ያሳያል። በአንጻሩ ኢትዮጵያ ውስጥ የተቃዋሚ ፓርቲዎቹ ጥንካሬ አልባ ይዞታ በሀገሪቱ አዎንታዊ ለውጥ እንዳይታይ አድርጓል በሚል ትችት ይቀርባል። ተቃዋሚ የፖለቲካ ፓርቲዎች ዋነኛ ሚናቸው መንግስትነትን በተቆጣጠረው ገዢው ፓርቲ መከናወን እየተገባው ያልተከናወነን ተግባር ማሳሰብና እንዲከናወን ጫና ማሳደር፣ የማህበረሰቡን ጥያቄዎች ማንሳትና ምላሽ እንዲሰጣቸው መሞገት፣ የምርጫ ወቅት ሲደርስ ደግሞ አማራጭ ሐሳብ በማቅረብ በህዝብ ድምጽ ስልጣን መያዝ እንደሆነ ይነገራል። ነገር ግን ፓርቲዎቹም አንዳንዶቹ ገና ከምስረታቸው፣ ሌሎቹ ደግሞ በእንቅስቃሴያቸው መሃል በሚፈጠሩ ችግሮች ተገቢውን ሚና ለመወጣት ሳይችሉ ሲቀሩ ይስተዋላል። እኛም በዛሬው ፍተሻችን አሁን ባለው ነባራዊ ሁኔታ የፖለቲካ ፓርቲዎች ሚናቸውን እየተወጡ ነው ወይ የሚለውን ለመቃኘት ወደናል። ይህም በተመለከተ ጣቢያችን የተለያዩ የፖለቲካ ፓርቲዎችንና የፖለቲካ ፓርቲዎች የጋራ ምክር ቤትን ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኘ ወርቅም በቅድሚያ ታሳቢ ሊደረጉ የሚገባቸው ጉዳዮች አሉ ይላሉ። በሀገር ውስጥ የፖለቲካ ፓርቲዎችን ኃላፊነት ምን ያህል ተወጥቷል የሚለውን መጀመሪያ በትክክል ለመረዳት እንዲቻል ታሳቢ ልናደርጋቸው የሚገቡ ጉዳዮች አሉ ይታየኛል። አንደኛው የሰላምና የጸጥታ ሁኔታ ነው። ሁለተኛው የዚህ የፖለቲካው ምህዳርና የዲሞክራሲ ተቋማት ግንባታ ዙሪያ ሶስቱ ነገሮች እርስ በርስ የሚገናኙ ናቸው። አንዱ አንዱን አፌክት ያደርጋል ወይም አንዱ ላይ ተጽዕኖ ይፈጥራል። በተለይ ግን የሰላምና የዜጎች ደህንነት ሁኔታ በፖለቲካ ምህዳሩ ላይ የሚያመጣው ተጽዕኖ እጅግ ከፍተኛ ነው። ከእሱ በተጨማሪ ደግሞ እንዳልኩት የዲሞክራሲያዊ ተቋማት ነፃና ገለልተኛ ሆነው አለመደራጀት፣ ሚዲያዎች በህግና በስርዓት አለመስራት፣ እዚህ ሲደማመሩ የፖለቲካ እንቅስቃሴ ለማድረግ የፖለቲካ ፓርቲዎች እጅግ አስቸጋሪ ሁኔታ ይፈጥራል። የፖለቲካ ባህላችን ሰላምና ጸጥታ ጋር ተያይዞ በሀገሪቷ ያለው የሰላምና የጸጥታ ሁኔታ ከፖለቲካው ባህል ጋር ተቀናጅቶ እንደ አንዱት ፓርቲዎችም የፖለቲካ ፓርቲ ስራ በአግባቡ ለመስራት ምቹ ኢንቫይሮመንት ነበር ለማለት በጣም ይከብዳል። መንግስትን ነፍጥ ያነሱትና ጫካ የገቡት ላይ በሚሰጠው አትኩሮት እና ለሰላማዊ የፖለቲካ ትግል ለሚንቀሳቀሱ ፓርቲዎች የሚሰጡ አትኩሮት እኩል ነው ብዬ አላስብም። በጣም በቀላሉ ለምሳሌ መንግስት የሚደግፉ ሰልፎች ይፈቀዳሉ። ግን ሌሎች የፖለቲካ ፓርቲዎች ለምሳሌ አደባባይ ሰልፍ መጥራት የሚቻልበት ሁኔታ እንደሌለ የሞከሩ ፓርቲዎችም ለእስር ሲዳረጉ አይተናል እና ቀላል አይደለም። ትልቅ ፋክተር አለው ብዬ አስባለሁ። በዛውም ግን መረሳት የሌለበት የፖለቲካ ፓርቲዎች የውስጥ ዲሞክራሲ ያው እንደምታውቀው በጣም ብዙ ፖለቲካ ፓርቲዎች ላይ ለዘመናት ሊከበር የነበሩ ሰዎች ያሉበት አሰራሩም ስርዓቱም ምንድን ነው የሚለው ነገር ጠንካራ የሆነ ሀሳብ ላይ የሚደረግ ትግል ላይ ያን ያህል የሚታዩ ብዙ ፖለቲካ ፓርቲዎች የሌሉበት ነው የኢትዮጵያ የፖለቲካ ምህዳርና እነዚህን አሁን ያነሳሁልህን ሀሳቦች ደምረህ ጨምቀህ ስታየው ይሄ ነው የሚባል አስተዋጽኦ ማድረግ አልተቻለም። ውስጣዊም በሆነ ምክንያቶች የፖለቲካ ፓርቲዎች የሚጠበቅባቸው ኃላፊነት ተወጥቷል ብዬ ለማለት በጣም ይቸገራል። ዶክተር ሙሉ ዓለም አክሎም የፓርቲዎች መሰረታዊ አወቃቀር በራሱ የፖለቲካ ፓርቲዎች ሚናቸውን እንዳይወጡ እንደሚያደርግ ተናግረዋል። ሀገራዊና ክልላዊ የሚባሉ ፓርቲዎች አሉ። ጉዳዩ የሚመለከታቸው የኛ ሀገር ያለንበት ያው የምንቃወመው ይሄ ብሔር ተኮር የሆነ ፖለቲካን ከብሔር ጋር ማጣበቅ የወለደው አንዱ ችግር እሱ። ለምሳሌ በደቡብ ክልል ጫፍ ላይ ወይም አንድ ብሔረሰብን ወክሎ
የሚሰራ አንድ ፓርቲ ትግራይ ክልል ውስጥ ስላለ ጉዳይ መረጃውም ላይኖር ይችላል። የተቋቋመበትም ዓላማ አይደለም አይባልም እንጂ ጉዳይ አይደለም ሊልም ይችላል ካስፈለገው። ለምን የተቋቋመው ለዚህ ለሚባል ብሔር ምናምን ሰላም ጥቅም እንደዚህ ምናምን ለጥቅም ትግል አደርጋለሁ ምናምን ብሎ ስለዚህ ተነስቶ የሌላ የአንድ የክልል ፓርቲ መግለጫ ይሰጣል ብለህ አታስብ። ካሉት 60 ምናምን ከሚባሉት ፓርቲዎች ሀገራዊ ፓርቲ ተብለው ከተመዘገቡት ውስጥ እንኳን ለምሳሌ ባነሳለ ኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምንለው ሀገራዊ ተብሎ ነው የተመዘገበው። ኦነግ ሀገራዊ ተብሎ ነው የተመዘገበው። አብን ሀገራዊ ተብሎ ነው የተመዘገበው። ግን እነዚህ ፓርቲዎች ደግሞ ካየኸው ራሱ አደረጃጀታቸው የብሔር ስም ያሉ ናቸው። ስለዚህ እኔ የፖለቲካ አደረጃጀታችንን በአግባቡ ሳንረዳ የሆኑ ፓርቲዎች የሆነ አካባቢን ወክለው የተቋቋሙ ፓርቲዎች አካባቢያቸው ውጭ ስላለ ጉዳይ የተለየ ነገር እንዲሉ መጠበቅ በራሱ ልክ ነው ብዬ አላስብም። ለመሆኑ የእርሶ ፓርቲ ኢዜማስ ተገቢውን ሚና ተወጥቷል ወይ ብለን የጠየቅናቸው የህዝብ ግንኙነት ኃላፊው ፓርቲያቸው የበኩሉን ሚና እንደተጫወተ እንደሚያምኑ ነው የገለጹልን። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር ዶክተር በቃሉ አጥናፉ በበኩላቸው ሚናውን የተወጣ የፖለቲካ ፓርቲ የለም ብለውናል። የራሳቸውን ፓርቲ ጭምርም ተወቃሽ አድርገዋል። ፓርቲ ብዛት የመልቲ ፓርቲ ብዛነት የሚያመለክት አይደለም። አብዛኛዎቹ ማተማቸውን በቦርሳቸው ይዘው የሚዞሩ ናቸው። 5-6 ፓርቲዎች ግን አሁንም ጥበት ፈጥረው ሆነ በየግላቸው የተለያዩ መፈናቀሎችን፣ ግድያዎችን ሪፖርት የሚያደርጉ ከሪፖርት ከማድረግ ውጭ መግለጫ ከማውጣት ውጭ ምንም መስራት የሚችሉ ፓርቲዎች አልሆኑም። የፓርቲ ግን አወቃቀር እንደዛ አልነበረም። መግለጫ ለማውጣት እኮ አይደለም። ስርዓቱን ጉሩምቦ ላይ ቆሞ የህዝቡን ጥቅም እንዲያስጠብቅ ማድረግ ነበረባቸው። ያንን እየሰሩ ስላልሆነ ሁሉም ማለት በሚችልበት ሁኔታ እየሰሩ ነው የሚል እምነት የለኝም። እኔ በግሌ እንደ ፓርቲ ሳይሆን ይህን ማወራ በግሌ የፓርቲ አባላት ደግሞ ለምሳሌ ባልደራስ ያቅማችን እየሰራ ነው ሊሉ ይችላሉ። እኔ ግን በግሌ ፓርቲዎች እየሰሩ ነው የሚል እምነት የለኝም። በምርጫ ቦርድ ከመመዝገብና መግለጫ ከማውጣቶች የህዝቡን ሰቆቃ መታደግ የሚችል ፋይል አልተፈጠረም። እንደ ፓርቲም ነው አሁን እርሱ የፓርቲው ሊቀመንበር የባልደራስ ሊቀመንበር ነውና ፓርቲያችንም አልሰራም ነው የእርሱ እንትን በሚጠበቅበት ለምን አልሰራም? ታዲያ ማለት አሁን በሚጠበቅበት ልክ አልሰራም ማለት አንዱ ቀጥተኛ ተጠያቂ እርስዎ ነው የሚሆኑት ፓርቲዎትን በተመለከተ። እኔ ከፓርቲ አንድ አካል እኔ የፓርቲ አንድ አካል ቢሆንም ላንሰራበት የምንችል የራሳችን የሆነ ጥቃቅን ምክንያቶች ቢኖሩ አጠቃላይ ፓርቲዎች በኢትዮጵያ ውስጥ እየተንቀሳቀሱ ነው እየሰሩ ነው የሚል ማለት የለኝም። ምን ተጠያቂ ነው ካለብኝ በድርሻ ተጠያቂ ይሆናል። ያንዳንዱን ነገር በትክክል መዝነው ካለ ፓርቲዎች እየሰሩ አይደለም። የማንሰራባቸው ምክንያቶች ውስጣዊ ውጫዊ ምክንያቶች ስላሉ ነው። በሌላ በኩል የባልደራስ ለእውነተኛ ዲሞክራሲ የህዝብ ግንኙነት ኃላፊ አቶ ኢሳያስ ደጉ ደግሞ ፓርቲያቸው የበኩሉን ሚና እንደተጫወተ ተናግረው ከተወሰኑት ውጪ አብዛኞቹ ፓርቲዎች ግን ዳተኝነት ይስተዋልባቸዋል ብለዋል። እንግዲህ አሁን እሱም የኛ ጥያቄ ሆኖ ነው የተደጋጋሚ እንትን ነው ፓርቲዎች የጋራ ምክር ቤት እዚህ ላይ አብሮ ሊሰራ የሚገባው ነበር። የሁሉም ጉዳይ እስከሆነ ድረስ ዳተኝነት እየታየ ነው ብለን ነው እናስበው። በኋላ ምረጡ ብለን እስከመጣን ድረስ ዛሬ ልንቆምለት ይገባል። ፖሊሲ ስትራቴጂ ያሉ ከእንትን ከማለት ህዝቡ በየጊዜው ቢደርስበትን እንትን ነገር እያነሱ መታገል ያስፈልገዋል ብለን እናምናለን እንደኛ እንደ ፓርቲ። ሌላኛው በጉዳዩ ላይ ሀሳባቸውን ያካፈሉን የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ ናቸው። እናት ፓርቲን ጨምሮ በህዝብ ላይ ለሚደርሱ ችግሮች ድምጻቸውን የሚያሰሙ ፓርቲዎች እጅግ ጥቂቶቹ መሆናቸውን ነው የሚጠቅሱት። ኢትዮጵያ ውስጥ ፓርቲዎች አሉ 60 ምናምን ወደ 70 የተጠጋ ከነዚህ ውስጥ 2 ፓርቲዎች የእኛን ፓርቲ ጨምሮ በትብብሩ ያሉ ፓርቲዎች ኢህአፓ፣ መኢአድ፣ አማራ ጌናዊ እንግዲህ አለፍ ካለን ሌላ ካለ አላውቅም። ከነዚህ ፓርቲዎች ከነዚህ ውጭ በእነዚህ ጉዳዮች ላይ በደንብ ሲጮህ የምታውቀው ማለት እንዲህ ያለ ጉዳይ ግዴታዬ ነው፣ ይሄ ዜጋ ደህንነቱ ካልተጠበቀ ነገ የሚመርጠኝ የለም ወይም ሰው ከሞተ ማን ይመርጠኛል የሚል አርጉመንትን ይዞ እንደ በሰብአዊነት ሲጮህ የምታውቀው ከጥቂት ፓርቲዎች በስተቀር የለም ማለት። የዲፕሎማቲክ ማህበረሰቡ እነዚህን ድምጾች ነበረ ሞር የሚሰማው ወይም በተቃዋሚ ያለውን እና ነገሩ ውስብስብ ነው ልፈልጌ ነው። በዘር መቧደናችን ወጣን ምንጮህለት መኖሩ አብዛኛው ከመንግስት ጋር የተጣበቀ ነው እና አንድ ጊዜ ብትጮህ ሁለተኛ የተቋሙ ህልውና መቀጠሉ እነዚህ ሁሉ ያጠራጥራሉ። እንደው ሩቅ መሄድ አያስፈልግም ማለት ነው እና ፓርቲዎችን መወቀስ አለባቸው ልፈልጌ ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ አቶ ደስታ ዲንጋ በበኩላቸው ፓርቲዎች የየራሳቸው ፍላጎት ስላላቸው ሚናቸው እንደየጎራቸው ይለያያል ሲሉ ተናግረዋል። እንደሚታወቀው የኢትዮጵያ ፖለቲካ በተለያዩ ፍላጎቶች የተወጣጠረ ነው። ከኦሮሞ ወገን የሆኑ ፖለቲከኞች አሉ፣ ከአማራ ወገን የሚባሉ ፖለቲከኞች አሉ፣ ከትግራዩ ወገን የሚባሉ ፖለቲከኞች አሉ፣ ከመንግስት ደግሞ ወገን የሚባሉ እንደ
ተጽዕኖ ፈጣሪነት የሚታዩ የፖለቲካ ቡድኖች፣ የፖለቲካ ኃይሎች፣ የፖለቲካ አስተላለፎች ይስተዋላሉ። በአምስተኛ ደረጃ ደግሞ ከነዚህ ውጪ የሆኑ ነገሮችን በለዘብተኝነት የሚከታተሉ የፖለቲካ ቡድኖችም በአምስተኛነት ልናስቀምጣቸው የምንችላቸው የፖለቲካ ቡድኖች እንዳሉ እንገነዘባለን። እንደ ፖለቲከኛም እንደ ዜጋም እነዚህ አምስቱ የፖለቲካ አስተላለፎች እንግዲህ የየራሳቸው ፍላጎት አላቸው። ያንን ፍላጎታቸው ማዕከል በማድረግ ነው የሚንቀሳቀሱት። የጋራ የሆነ በጋራ በመተማመን በመቀባበል በመሪ ላይ የተመሰረተ ግንኙነት በማድረግ በትብብር ላይ የተመሰረተ ፉክክር የማድረግ ሁኔታዎች አይስተዋልምና በእንደዚህ አይነት በየጎራቸው ውስጥ የተቀመጡ ስለሆነ በተለያዩ ጉዳዮች ላይ ወጥ የሆነ አቋም፣ ፍላጎት ለማሳካት የሚፈልጉት ዓላማ እንደዚሁ በአምስት ቦታ የተከፋፈለ መሆኑን እናያለን ማለት ነው። ተቃዋሚዎች በሙሉ የተቃዋሚነት ሚና ይጫወታሉ፣ የተጫወቱ ናቸው የሚለው በሀገራችን ተጨባጭ ሁኔታ በኢህአዴግ ጊዜም የነበረ በአሁኑም ጊዜም የነበረ ስላለ የመንግስትን የሚደግፉ ከተፎካካሪ ፓርቲዎች አሉ፣ ከመንግስት ጋር የሚሰሩም አሉ። ከመንግስት ጋር እየሰሩ መንግስትን የሚተቹም ደግሞ የፖለቲካ ፓርቲዎች አሉ። ስለዚህ ተፎካካሪ የሚባሉት ሁሉ ፍላጎታቸው፣ አቋማቸው አንድ ነው ማለት አይቻልም። የተለያየ ምክንያት የጋራ ምክር ቤት መግለጫ ሲሰጡ ነበር። ከመጀመሪያ ጀምሮ በአገራዊ አጀንዳዎች ላይ ጠንካራ መግለጫዎችና መሳሰልታዎችን ሲሰጥ ነው የቆየው። በሌላ በኩል ዓለም አቀፉ ማህበረሰብ በኢትዮጵያ ለሚፈጠሩ ችግሮች የሚሰጠው ትኩረት ከክልል ክልል ለመለያየቱ የፓርቲዎች ሚናቸውን አለመወጣት ምክንያት ይሆን ወይ የሚል ጥያቄን አንስተናል። የባልደራስ ፓርቲው ዶክተር በቃሉና የእናት ፓርቲው አቶ ጌትነት ተከታዮቹን ምላሽ ሰጥተውናል። ከኔ ከራሳቸው ምክንያት ነው ብዬ ነው የማምነው። ምክንያቱም የትግራይ ማህበረሰብ ላለፉት 27 ዓመታት የተለያዩ ስራዎችን ስለሰራ ከውጭ ድርጅቶች ጋር ከፍተኛ የሆነ ትስስር ስላለ በትግራይ ውስጥ የሚሰማው ነገር ሰቆቃ በቀላሉ በዌስተርን ወይም በምዕራባውያን ላይ የመራገብ ዕድል ያገኛል። ያ ደግሞ እነሱ ላለፉት 27 ዓመት የሰሩበት ስራ ነው ብዬ ነው የማምነው። አማራ ክልል ላይ፣ ኦሮሚያ ላይ፣ የተለያዩ ሶማሌ ላይ፣ ጋምቤላ በምናምን ብትወስድ ግን በዛ ደረጃ ላይ አይጮህም እና እነሱ ለ27 ዓመት የሰሩት የፖለቲካ ስራ ነው። የእነሱ እንቅስቃሴ በቀላሉ በዌስተርን ወይም በምዕራባውያን ዓለም ዘንድ ድምፁ ጎላ ብሎ እንዲሰማ የሚያደርገው እነሱ 27 ዓመት የሰሩት የፖለቲካ እንቅስቃሴ ነው ብዬ ነው የማምነው እንጂ ተቃዋሚዎች ካለ መስራት የመጣ ነው ብዬ አላምንም። ያው ዞሮ ባለቤቱ ያቀለለውን አሞለኮ ከዛ ደግሞ ይህ ግንኙነት የሚባል ነገር አለ በሀገራት መካከል። እንግዲህ እንደሚገባው እንግዲህ ደጋግመሽ የሚነግሩን በፊት ለፊት ለመንግስት መግለጫ በማውጣት ምናምን ብቻ ሳይሆን በጓሮ በርም በተለያየ መንገድ ጫና ለማድረግ እንደሚሞክሩ እንገነዘባለን። ግን ያ በቂ አይደለም። ቁም ነገሩ ምን መሰለህ? የአፍሪካ ነው። በነገር ላይ መጀመሪያ እንድንረዳዳ የምፈልገው ነገር እንደምታውቀው ነው። አሁን እስራኤል የተገደሉባትን ዜጎች አስከሬን ተቀይሮብኛል በሚልና የሞቱትን ጭምር አስከሬን አምጣ በሚል ነው አይደለም ከነ ሐማስ ጋር ይሄን ያህል ውርጅብኝ የምታወርደው። ውስጡ ደግሞ ሌሎች ዝርዝር ነገሮች ይኖሩታል። ከዛ እዚህ ውስጥ ምዕራባውያኑ አሉ። ምዕራባውያኑ ማለት አሜሪካን ጨምሮ በጣም ብዙ ሀገራት ከዚህ ጀርባ አሉ። ከዚህ ሙግት ጀርባ ማለት ነው። ይሄን ሙግት ይሄን አርጉመንት ደግፈው አስከሬኑን መልስ እያሉ በጣም ብዙ ሀገራት ቦምብ ያቀብላሉ። ለሀገር ዜጋ ክብር ስትሰጥ አየህ እነሱም ከጀርባ ይሰለፋሉ። ግን አንድ ማንክደው ሀቅ ይሄ አፍሪካ ነው፣ የጥቁር ህዝቦች ምድር ነው ይሄ እና ያን ያህል ብዙ እንዲጮሁልን አትጠብቅ። እንዲጮሁልን ብዙ ጠብቅ የነበረው ይኸው ቢያንስ የሀገር ውስጥ ተቋማት፣ ሚዲያው፣ የሰብአዊ መብት ተቋማት፣ ፓርቲዎች ምናምን ነበር። በኢትዮጵያ የአንዳንድ የፖለቲካ ፓርቲዎች አመራሮች የመንግስትን ስልጣን በመጋራት በፖሊሲ ደረጃ የሚቃወሙትን የገዢውን ፓርቲ ርዕዮተ ዓለም እያስፈጸሙ ነው በሚል ትችቶች ሲሰነዘርባቸውም ይሰማል።